ሰላም ጤና ይስጥልኝ አድማጭ ተመልካቾቻችን፣ ይህ በዘመድ ሳተላይት ቴሌቪዥን እና በፍኖተ አማራ ዩቲዩብ ቻናል የሚተላለፈው የፍኖተ አማራ ዝግጅት ነው። የፍኖተ አማራ ዝግጅት አዘጋጅና አቅራቢ እኔ አንተነህ ገላይ ነኝ። ፍኖተ አማራ በዛሬው ዕለት ይዤላችሁ የቀረብኩት ከዶክተር ደብሩ ጽሑፍ ላይ እየወሰድኩትን የነብር ጭራን አይዙ በሚል አርዕስት ይሆናል። እንግዲህ አድማጭ ተመልካቾቻችን በአማራ ሕልውና ትግል ላይ ጠላቶቻችን እነማን ናቸው? ቅጥረኛ ባንዳዎቻቸው እነማን ናቸው? ስልትና አካሄዳቸው ምንድን ነው? ሕልውናችንን የምናረጋግጠው ምን ስናደርግ ነው? ማሸነፍና መሸነፍ ወይንም ደግሞ በኢትዮጵያ ምድር ስር ነቀል ለውጥ መጣ የሚባለው ምን ሲሆን ነው የሚባለውን ፍኖተ አማራ በተለያየ ዝግጅት ሲያቀርብ ቆይቷል። ዛሬም ከዛው ጋር በዛው ዙሪያ ነው የምንሄደው። መሰረታዊ ማንነትን መደምሰስ፣ ህልውናን ማጥፋት፣ አገር ማፍረስና አገር መውረር፣ መሬት አጽመ ርስት መውረር፣ ስም መቀየር እና አገር ማፍረስ፣ በፍርስራሽ ላይ ሌላ ሀገር ለመገንባት የሚደረገውን ዓለም አቀፍ ወንጀል፣ ዘር ማጥፋት ወንጀል በተመለከተ ይሆናል። ጤና ይስጥልኝ ዶክተር ደብሩ፣ እንደምን ሰነበትክ? እግዚአብሔር ይመስገን። አንተን እንደምሰረበት ከአንተም ደህና? እግዚአብሔር ይመስገን። ዶክተር እንግዲህ እናትህ ካረፉ 80 ቀናቸው ሆኗል እና እናታችን የ80 ቀናቸውን ዝግጅትም እያከበራችሁ ከቤተሰብ ጋር ወደዛ ወደዚህ ስትል ድካም ላይ እንደነበርክ አስታውሳለሁ። እንዴት ነው? ጥሩ አለፈ? እንዴት ነበረ? ያው 5 ዓመት ተኩል አላየኋትም፣ ለመቅበርም አልቻልኩ። በጠላት በተወረረች ሀገሬ ስላረፈች ያው እህቶቼ ሊገቡ የሚችሉት አስፈላጊውን አድርገው ከትላንት ወዲያ ተጠናቋል። እንደውም አንድ እንትን አስታወስከኝ። ይህም ብል አንድ ዘመድ የሆነች ልጅ ለእናቴም የቅርብ ዘመድ የሆነች ቅርብ ጊዜ ዛሬ 1-2 ዓመት ወደ አሜሪካ ሄደች። በዚህ በእጣ ተብሎ ወደ አሜሪካ በሚኬድበት ሄደች። እሷን የ80ውን ብልክላት እንትኑን ማን ነው ምስሉ ምን ያለበት ቀብሩን እና ጋሼ ይኸውና አላውቅም፣ አማርኛ ማንበብ አልችልም፣ ለስሙ 12ኛ ጨርሻለሁኝ። ሀረርጌ ነው እንግዲህ የስንት ሊቃውንት ሀገር፣ የነ ጳውሎስ ኞኞ፣ የነ መንግስቱ ለማ፣ የነ ዶክተር ስርጉ፣ የነ ዶክተር ተስፋዬ፣ የአቶ ተስፋዬ ገሰሰን የመሳሰሉ የተውኔት ሊቃውንት በተፈጠሩበት ሀገር አማራ የገዛ ቋንቋውን እንዳይናገር የተደረገባት ትውልድ ናት። እቺ እንግዲህ 21 ዓመት ልጅ ናት። አሜሪካን እጅግ አዘንኩኝ። እናቴን 80 ሆነ ቀብር ለመካፈል ካለመብቃቱ ያላነሰ ያሳዘነኝ አማራው በገዛ ቋንቋው በጠላት እንግዲህ ኢትዮጵያን በወረሩ ከሰው ሊቆጠሩ በማይችሉ ሰዎች ቋንቋቸው ሲታገድ እጅግ ነው ያዘንኩት። እና በተረፈ ደህና እንትን ብሏል። ወዳጅ ዘመድ በመጣበት በምስል ልከውልኛል ዘመዶቼ። ብዙ ዘመዶቼን የማላውቃቸውም እኔ ከወጣሁ በኋላ የተወለዱም የገሌ ልጅ ናት፣ የገሌ ልጅ ናት ተብዬ ብዙ እንትን አይቻለሁ። እና እግዚአብሔር ይስጥልኝ ስለጠየቀኝ። ኦኬ፣ እግዚአብሔር እናታችንን ነፍሳቸውን ይማርልን፣ ቤተሰቡንም አንተንም እግዚአብሔር ያጽናችሁ። አመሰግናለሁ ዶክተር። አሁን ከጠቀስከው ጋር እኔ እንኳን በሐረር በአካል በማውቀው በሐረር በድሬዳዋ ናዝሬት ላይ ኦሮምኛ መናገር ያልቻለ ስራ አይቀጠርም ነበረ። በኋላ የሚችሉትም ሲመጡ ደግሞ በእናት በአባታችሁ ኦሮሞ ናችሁ እየተባሉ ስራ አይቀጠሩም ነበር እና ከዩኒቨርሲቲ ተመርቆ የወጣ የሐረር ልጅ፣ የድሬዳዋ ልጅ፣ የናዝሬት ልጅ በዛ በተወለደበት አካባቢ ስራ ማግኘት ከባድ ነበረ እና ያ ከ8 ከ9 ከ10 ከ15
ከ20 ዓመት በፊት በዚህ በህግ ደረጃ በሚመስል በመንግስት መስሪያ ቤት ተከልክሎ አሁን ዛሬ ላይ አዲስ አበባ ኦሮምኛ መናገር አይደለም ኦሮሞ ያልሆነ የመንግስት ስራ መቀጠር አይችልም። በእያንዳንዱ ሬስቶራንት እና በእያንዳንዱ የንግድ ተቋማት ውስጥ ይሄን ያህል ኦሮሞ ቅጠሩ እየተባለ በአስገዳጅነት ይሄ በእንግሊዘኛ ምንድን ነው የሚሉት ዲሞግራፊ ቼንጅ የሚሉት የህዝብ አሰፋፈር ቅየጣውን መለወጡን፣ ነባሩን መንቀሉን፣ መደምሰሱን፣ ባህል እምነት ማውደሙን ተቀጣጥሎ ይገኛል። በአዲስ አበባ ባሉ ትምህርት ቤቶች ኦሮምኛ ቋንቋን ለመስጠት ህዝቡን መጀመሪያ በኢኮኖሚ ያደቀቁት እናት አባት ልጆቻቸውን መቀለብ በማይችሉበት ደረጃ እንዲደርሱ ተደረገ። ልጆች ትምህርት ቤት ሲሄዱ የምገባ ፕሮግራም እየተባለ ምግብ ለመብላት ኦሮምኛ መማር፣ ኦሮምኛ ክላስ መግባት፣ ኦሮምኛ ለመማር ፈቃደኛ መሆን ይጠይቃል። ያልፈቀደ ምግብ አይሰጠውም። እንግዲህ ህፃናትን ነው እንደዚህ የሚደረግ። ስርዓተ ትምህርቱ ውስጥ ታሪክ በልጆች እንደ እድሜያቸው እንደ ክፍሉ መማር ያለባቸውን ሳይሆን የሚማሩት የአማራን አሁንም አጥፊነት የአማራን አጥፊ እያደረጉ እየሳሉ የራስን ታሪክ በአማራ እየለቀቁ ፊዚክስ መጽሐፍ ላይ ሳይቀር ስለ አባገዳ ወራሪና ጨፍላቂ ስለሆነው ስርዓት ዛሬ ያላጠፋው ጨርሰ ያላጠፋው ነገ ያጠፋል የሚለውን የኦሮሞማ ርዕዮተ ዓለምን በስርዓተ ትምህርቱ አስገብተው እያስተማሩ ታሪክ ቅርስ እየፋቁ ኮሪደር ልማት በሚል ደግሞ ኢትዮጵያንን ያስተሳሰሩ ባህሎችን፣ ቅርሶችን፣ ማስታወሻዎችን በሙሉ እያወደሙ ነባሩን እየነቀሉ መሬት እየወረሩ አገር እያፈረሱና እየሸጡ ይገኛሉና ብዙ አይደንቀንም። ግን ይሄ በሚሆንበት ሰዓት ይህንን ስርዓት ለማስቀጠል የዚህ ስርዓት ቅጥረኛ ባንዳ ሆኖ የሚሰራ አማራ አለ። የዚህ ስርዓት አገልጋይ ሆኖ የሚሰራ አማራ አለ። የዚህ ስርዓት የጥቅም ሸሪክ ሆኖ የሚሰራ አማራ አለ። የዚህ ስርዓት የቅጥረኛ ባንዳዎች የጀርባ አጥንት ሆኖ የስራ ግብረ አበር ሆኖ አማካሪ ሆኖ የሚሰሩ በአሜሪካም አሉ። አንተ የምታውቃቸው አሉ። ወደፊት ስማቸውን የምንጠራ ዶክተሮች፣ ፕሮፌሰሮች አሉ። እነዚህ ሁሉ እንግዲህ ይሄንን ሁሉ ወንጀል ለማስቀጠል ነው ቅጥረኛ ባንዳዎችን የሚያስቀጥሉት እና የእነዚህ አጥፊዎች ወንጀላቸው ተደብቆ አያውቅም። የሚያደርጉትን ደብቀው አያውቁም። በአደባባይ እየተናገሩ በተናገሩት ልክ ይፈጽማሉ። ግን እንደዚህ እየተፈጸመብን በባንዳነት ማገልገል ችግሩ እንዳይጠፋ አድርጎታል። ዶክተር እንደው የማስታውሰውን እኔ የሚያየሁትን በአይኔ ያየሁትን ልበል ብዬ ነው። ዛሬ ወደ አዘጋጀው ጥያቄ ልገባ ነው። ዶክተር ሰሞኑን ያንተን ጽሁፎች በተደጋጋሚ እያነበብኩ ነበርና አንደኛው ጽሁፍህ ላይ የነብር ጭራ አይዙ የሚለው ጽሁፍ ውስጤን ስለነካኝ የዛሬ ዝግጅቴንም አርዕስት የነብር ጭራ አይዙ ብየዋለሁና እንደው መጀመሪያ ወደ ጥያቄ ከመግባቴ በፊት የነብር ጭራ አይዙ የሚለውን ብታብራራልን። እንግዲህ ቋንቋውን እንዳይማር የተደረገው በአማርኛ እንዳይማር የተደረገው አማርኛ ትምህርት ከስርዓተ ትምህርቱ እንዲነቀል የተደረገው በእንግሊዞች በነ ሎርድ ማኩሌ የአገሬውን ቋንቋ በእንግሊዘኛ መቀየርና በራስ መተማመን ማጥፋት ተብሎ በኋላም በነ ሄነሪ ኪሲንጀር ኢትዮጵያ በማያባራ ጦርነት ውስጥ ገብታ አማራ ኢትዮጵያ ኦርቶዶክስ ተዋሕዶና ዘውዱ የጥቃት ኢላማ ተደርገው በዛ ቀውስ ውስጥ ነው አሜሪካ ማትረፍ የምትችል የሚባል ፖሊሲ ከወጣ በኋላ የተለያየ ትምህርት ቤቶች አሜሪካን ስኩል፣ ጣሊያን ስኩል፣ ፈረንሳይ ስኩል ምናምን እየተባለ አገሬው ማንነት እንዲጠፋ ስርዓተ ትምህርት እንዲጠፋ ተደርጓል እና ብዙ ማንነት ቀውስ ውስጥ የወደቀ ትውልድ ስላለ የውጭ ቋንቋ መናገር እንደ አዋቂነት የሚቆጥር ስላለ ተማርኩ ያለውም ይሄ እንደ ጋር ሪፈረንስ የሰለጠነው የውጭ ቋንቋ ማውራትን እንደ እውቀት ቆጥሮ የራሱን የሚንቃልና እንደው ይህችን አርዕስት ብታብራራልን ዶክተር። አዎ አማራ የነብር ባህሪ ያለው ህዝብ ነው። ነብር ካልነኩት የማይነካ ነው። ከነኩት ደግሞ እንደውም አባባሉ የነብር አራስም ይባላል። የነብር አራስ ግልገሎቿን ከምንም በላይ የመከላከል መንፈሷ ብርቱ ስለሆነ አንድ ሰው ቁጡ በሚሆንበት ጊዜ የነብር አራስ ሆነ ይባላል እና የአማራ የነብር ጭራ ይዙ ከያዙ አይለቁ ነው እና ምንድን ነው አማራ ነብር ነው፣ ታጋሽ፣ አትንኩኝ ባይ፣
ከነኩት እስከ መጨረሻው ጠላትን የሚያደባይ አውሬ ስለሆነ ሲሆን አይነካም። ጅራቱንም ከያዙ የነብርን ጅራት ይዞ አይተኛም፣ እጅ ይዝላል እና አማራው ነብር ብቻ አይደለም የቆሰለ ነብር አድርገውታል። አቁስለውም ነው የያዙት። ያ የፋኖ መነሳት የቆሰለው ነብር ማንሰራራት ጋር ሊመሳሰል ይገባል እና የጠላቶቹ ነብርን የያዙ እስከ መጨረሻው ሊዘልቁ አለመቻላቸው ግልጽ ነው። እጃቸው ይዝላል እና እንግዲህ በቆየ ቁጥር የዛን የነብር እልህ ለመገመት አያቅትም እና የአማራ ርዕሱ የተመረጠበት አማራ ለተፈጸመበት የሀገር የዋህ የሀገር ዋልታና ምሰሶ ሆኖ የኖረ የቀሩትን የወያኔ ትግሬን በሌላ በሚንትን በሚባልበት ጊዜ ሰሜኑ ክፍል በሚወረርበት ጊዜ ወይም ጠላት በመጣበት ጊዜ እየተምዘገዘገ ያስጥለ የነበረ ሲርበው ያበላ የነበረ በማንኛውም እንደ ታላቅ ወንድም የሚደርስለት የነበረን ሕዝብ በጠላትነት ፈርጆ እነኚህ ትላንትና ኢትዮጵያን የወረሩ አረመኔዎች ልብስ አልብሶ እርፍ አስጨብጦ ጨርቅ ላያቸው ላይ ጥሎ ቆመው እንደ እንስሳት ይጸዳዱ የነበሩን በወጉ ሰው ሁኑ ብሎ ቅማል እና ቅጫም እየቀጨመ ይበላ የነበረን ነውር ነው፣ ይሄን አታድርጉ ብሎ አሰልጥኖ አስተምሮ ሰው ያደረገ በክፉ ጊዜ ሁሉ ሲገፉት ሲጎዱት የነበረ እንደውም ልጥቀሰው፣ እኔም በርካታ ዘመዶች በእነኝህ ባለሙያዎች አልቀዋል። ዛሬም ብቻ አይደለም። በዶክተር ምናሴ ኃይሌ ቅርብ ጊዜ የሞቱት የኢትዮጵያ የውጭ ጉዳይ ሚኒስቴር የነበሩት አባታቸው አቶ ኃይሌ ድብነህ በእነኝህ አረመኔዎች የተገደሉ ናቸው። የእኔም አንዱ ቅድመ አያት በእነሱ ተጨፍጭፎ የተረፉ ናቸው። አንዱም ቅድመ አያቴ ይማሙ ይመር በእነሱ ሕይወታቸው ያለፈ ነው እና በክፉ ጊዜ ሁሉ በጠላት ጊዜ ይህን ሲያደርጉ የነበሩ ሰዎች ናቸው እና ያ የቅድመ አያቶቻቸው ወንጀል አልበቃ ብሎ ይህን የማረን ሕዝብ የዚያን ዝርያ አቁስለው ለዚህ ስላበቁት እንኳን ጭራውን የሚያዙ ደፍረው ያዙ እና ርዕሱ የተመረጠበት ባጭሩ ያን ነው እና የጠላት እጅ ይዝላል። ነብሩም በማያወላዳ ሁኔታ ነብር ማድረግ ያለበትን ማድረጉ ጥርጥር የለውም። እየሰማን ነው። ፋኖ ዛሬ በጠላት ላይ የሚወስደው እርምጃ ያን የአማራን ባህሪ በቅጡ ይገልጽ ስለሆነ ነው ይህን ርዕስ እንትን የመረጥኩበት። በጣም ጥሩ አመሰግናለሁ። ግሩም ነው። ወደ መጀመሪያው ጥያቄ ሊሄድ ነው። ታላቁን የአማራ ሕዝብ ተደፍሯል። ለጀግናና አገር መስርቶ ላጸና ሳተና አማራ የቁም ሞት ነው። ያልጠረጠረና ያልታጠቀ አማራን በጠላትነት ፈርጀው ለፍጅት ለስደትና ለመከራ የዳረጉ የወያኔም ሆነ የኦሮሞ ልሂቃን የወያኔ ትግሬም ሆነ የኦሮሞ ልሂቃን የነብር ጭራ ይዘዋል የሚል ጽሑፍህ ብዙ ተሰራጭቶ እኔም አነበብኩት፣ ደጋግሜ ነው ያነበብኩትና አድማጭ ተመልካቾቻችን የአማራ ሕዝብም ሆነ መላው ኢትዮጵያዊ ቢሰማው ቢያውቀው ስለፈለግኩ ደስ ስላለኝ ይሄንን በጥያቄነት ይዤው ቀረብኩ። ዶክተር እና ብታብራራለን ይሄንን። እሺ፣ እግዚአብሔር ይስጥህ አንተናው እንግዲህ ለሀገር መዋጋትን ለሀገር መውደቅን እና አሜሪካን ሀገር ያው እንግዲህ በርካታ ህዝብ ወረው
እንትን የሚሉ ናቸው። ግን አሜሪካን ሀገር ውስጥ የወታደር ልብስ የለበሰን አላፊ አግዳሚው በከበሬታ ነው። በእናንተ ነው የማንንም መንግስት አገር በክርን እየሰለቃችሁ ዘርፋችሁም ሆነ እያዘረፋችሁ እኛ በሰላም ልንኖር የቻልነው እናንተ ስላላችሁ ነው ብሎ ያመሰግናቸዋል። እና ኢትዮጵያን የወረሩ ዛሬ ኦሮሞ ተብዬና ትግሬ ወያኔ ኢትዮጵያን ወርረው የኢትዮጵያን ሰራዊት ለሀገር የወደቀን የቁም ስቅሉን አሳይተው አዋርደው አገሪቷን ምድረ በዳ አድርገዋታል። በትግሬና በእነኚህ በአረመኔዎች የኢትዮጵያን ሰራዊት ጠላት ይሉ በነበሩ በኢትዮጵያዊነት ላይ በአማርነት በኢትዮጵያ ተዋህዶ ላይ በማንኛውም ኢትዮጵያ በሆነ ተቋም ላይ ጦርነት ያወጁ ሁለቱ የጠላት ወገኖች የወያኔና የእነኚህ ኦሮሞ ተብዬዎቹ ስልጣን የያዙ የኢትዮጵያን ሰራዊት እንዳለ እምሽክ አድርገው አታለው የኢትዮጵያ ሰራዊት ይሄ ገጥመኛል ብሎ ባልገመተበት እርግጥ የኢትዮጵያ ሰራዊትም በነሱ ሊዳመጥና ሊሆን የበቃው መንግስቱን በተባለ መንግስቱ ኃይለማርያም በተባለ በሌላ የኦሮሞ ተብዬ በውዳቂዎች 17 ዓመት በደርግ የቁም ስቅሏን ያየች የኢትዮጵያ ሰራዊት የተዋረደበት የአማራ ሊቃን የተፈጁበት አማራው በነቂስ ብረት እንዲፈታ ተደርጎ በዳር ሀገር ያለው ተፈጅቶ ሀብት ንብረቱ እንዲቀማ ያደረገ መንግስት የደርግ መንግስት እሱን የተኩ ናቸው። እነኚህ በባሰ ሁኔታና ህገ መንግስት ቀርጸው የሀገሪቷን ዋልታና ምሰሶ የሆነ ህዝብ በጠላትነት ፈርጀው እንዲያልቅ ትላንት ሀገር በወረሩ አረመኔዎች ባይተዋር ነህ ብሎ በየቦታው እንዲሰደድ ያደረጉ 8 ሚሊዮን በላይ የፈጁ ከወያኔ ትግሬዎች ጋር አገሪቷም ጠላት ቢኖራት ኖሮ ዛሬ ኢትዮጵያ በቀላሉ ልትወረር በቻለች ነበረ። ይህን ያደረጉ ሰዎች ናቸው። የኢትዮጵያን ዳር ድንበር ያስደፈሩ ናቸው። በሱዳን ማን ነው አሰብን በግድ ኢትዮጵያን ለኤርትራ መዋጋቱ ሳያንስ የኢትዮጵያ አካል የነበረችውን የአፋር የኢትዮጵያ ነባር ክፍል የነበረችውን አሰብን ኢትዮጵያን ለመጉዳት ለኤርትራ የሰጡ ከሶማሊያ ጋር ጠቤት ያሉ ከእያንዳንዱ ከጎረቤት ሀገር ጋር ጦርነት የጀመሩ ወደ 1 ሚሊዮን ህዝብ ያህል ተፈጅቷል። 100,000 ህዝብ ያህል ነው ከኤርትራ ጋር ጦርነት በተባለበት ጊዜ የተፈጀው እና ዛሬ ከ1 ሚሊዮን በላይ አማራ ፈጅተዋል። ምናልባት ተመሳሳይ የሆነ የትግሬም ህዝብ አልቋል። ኢትዮጵያን 2-3 ጊዜ አማራን በወረሩበት ጊዜ ይህም ሁሉ ያደረገ የጠላት መንግስት ነው። አማራ ብቻ አይደለም፣ ድፍን ኢትዮጵያ ናት። በዓላማውም ባይሆን ኢትዮጵያ ተጎሳቁላ ተዋርዳ ዛሬ የሀገር መሳቂያ የአፍሪካና የጥቁር ዘር መከበሪያ ጥቁር ይታፈርባት የነበረች ሀገር ዛሬ ተዋርዳ እንደውም አዲስ አበባ የአፍሪካ መዲና መሆኗ እንዲቀር ተብሎ በጥቁር አፍሪካኖች ሳይቀር መሳለቂያ የሆነች ሀገር ይሄን ያደረጉ የቀረውንም ኢትዮጵያን ለያይተው የትግሬና የኦሮሞ ተብዬ በአማራና በቀሩ ኢትዮጵያኖች አጥንት ላይ መንግስት ሊመሰርቱ የዳዳቸው አረመኔዎች ናቸው፣ ጠላቶች ናቸው። አንድና ሁለት የሌላቸው። እርግጥ ነው እንዳልከው ለዚህ የበቁበት በአማራ ምድር ውስጥ ወይም በአማራ በመባል አገር የከዱ የእነሱ ምርኩዝ የሆኑ አማራ ተብዬዎች ስላሉ ነው። እና በአጭሩ እነኚህ ሰዎች ሊደረግ ኢትዮጵያን ወረዋል ስል ትግሬ ወያኔ
ብርጭቆና ሳህን ሳይቀር ነው ኢትዮጵያን ዘርፎ የወሰደው። መብራቱን እና ለማያን የእርሻ የምህንድስናውን እንትን እንዳለ ወስደው አካዳሚ እንኳን ኢትዮጵያን በበርካታ ሀገሮች የበርካታ አፍሪካኖች መሪዎች የተፈጠሩባትን የኢትዮጵያ ሚሊትሪ አካዳሚ ጠረጴዛውን ሳይቀር ማገዶ አድርገውታል። ሊጭኑና ወደ ትግሬ ሊወስዱ ያልቻሉትን ማገዶ አድርገው አቃጥለዋል። ሌሊት እየጫኑ ምን ያልተደረገ ነገር አለ? ያን መዘርዘር እንትን ለቀባሪ ማርዳት ይመስለኛል። እና ማንኛውም እንደ ፈረንጅ ጥሩ ቃል ፐርፌክት ኤነሚ ይላል። ምንም እንደው የነጠረ ጠላት ያደረገውን ድርጊት ነው በኢትዮጵያ ላይ ያደረጉት። እና ይሄም ሊሆን የቻለበት አንዱ ትልቁ እንትን በታሪክ ኢትዮጵያን የበደለ ኢትዮጵያን የወረሩ አረመኔዎችም ሆነ እነኝህ ኢትዮጵያን ሲከዱ የነበሩ ለ150 ዓመት ኢትዮጵያን ሲከዱ የነበሩ ወያኔ ትግሬ አያት ቅድማቶች አንዴም ተቀጥተው ስላልነበሩ ነው። እና ያ አላንስ ብሏቸው የአማራን የተወላጁን የአማራውን ዝርያ ፈጅተን እንጨርሳለን ብለው መክረው ዘክረው በባዕዳንም ድጋፍ አማራን ወረው ዛሬ የኋላ ኋላ 50 ዓመት ያህል ሲቃጠልና ከ8 ሚሊዮን ሕዝብ በላይ ከተፈጀ በኋላ ሱሪው እናስወልቃለን ብሎ የጠላት እነኚህ ሱሪ የማይታጠቁ ይህም ባደረጉበት ጊዜ አማራ ተነሳ። ያውም እንግዲህ ጅምር ነው። አማራ ተነሳ ለማለትም በእውነት አያስደፍር። ገና ነው፣ ገና ኢምንት ነው። ገና እንደ ምንድን ነው እንደ እሳተ ገሞራ የሚንቦገቦግበት ጊዜ ሩቅ አይመስለኝም ትግሉ። እና በአጭሩ ያችል ልበል። በጣም ጥሩ ዶክተር። ወደ ሁለተኛ ጥያቄ ከመሄድ በፊት እዚህ አንዳንድ ባነሳቸው ጉዳይ ላይ አንድ ጥያቄ መጥቶ እንትን አእምሮዬ ውስጥ መጣና ሱሪውን መሳሪያውን አይደለም ቀበቶ እናስወልቀዋለን ሱሪውን እናስፈተዋለን ብለው ሲዘምቱ በአንድ ዓመት ውስጥ ድራሻቸውን አጥፍቶ አማራ በባዶ እጁ ወጥቶ የእነሱን የጦር መሳሪያ በወኔው አካክሶ መሳሪያቸውን ነጥቆ ማርኮ አዳሽቆ አሸንፏቸው ነበር። በነገራችን ላይ እኔ ውስጡንም ስለምከታተል የዛሬ ዓመት ነበር 4 ኪሎ መቆጣጠር የነበረብን እንደ ትግሉ ሁኔታ እና እነዚህ ቅጥረኛ ባንዳዎች መጠው ነው የተግባራዊውን ትግል ወደ ፕሮፓጋንዳ እና ወደ ፎቶ ቪዲዮ ወደ ሰጣ ገባ ወስደው ለዚህ ያበቋቸው ያዳኗቸው እና በደህና ጊዜ አሰልጥነው ህዝቡን ሲያታልሉ ቆይተው የነበሩት ባንዳዎች አተረፏቸው እንጂ ትግሉ ተጠናቆ ነበረ። የዚህ የኦሮሞ ርዕዮተ ዓለም አራማጅ ድርጅቶች ይሄ የኦሮሞ ልሂቃንም ሆነ የትግሬ ልሂቃን አቅምም ጉልበትም ወኔም የላቸውም ከፋኖ ከአማራ ህዝብ እኩል። አንድ የአማራ አርሶ አደር 1,000ውን 20,000ውን 30,000ውን መንዳት ይችላል። ግን ቅጥረኛ ባንዳ መልምለው ስላሰጠኑ የራሳችን ባንዳ ትግሉን ጠምዝዞ አዙሪት ውስጥ ከተተን ማለት ነው። ይሄ እንደ አዲስ ተነሳም ሊያስብላል። ግን ወደ ጥያቄ ሲሄድ ዶክተር ደርግ ሲመጣ ደርግ እንግዲህ የመጀመሪያው በስልጣን ላይ የወጣው የኦሮሞማ ርዕዮተ ዓለም አራማጅ ነው። ስንት ብልት እየቆረጡ ማንነት እየደመሰሱ እምነት ባህል እየደመሰሱ ህልውና እያጠፉ አገር ሲወሩ የነበሩትን ሳይቀጣ የአማራን ነገስታቱን የመጨረሻውን ንጉስ የሺህ ዘመናት ታሪክን ያስመዘገቡን ስራው መንግስት የመጨረሻውን አፄ ኃይለሥላሴ ቀብራቸው እንኳን ሽንት ቤት ውስጥ እንዲቀበሩ ነው ያደረገ። የጥላቻቸው ልክ ማለት ነው። ስንቱ ሐውልት በቆመለት እነ ዋቆ ጉቱ ሐውልት ተሰርቶላቸው እና ከዛም ቀጥሎ ምሁሮቹን ፈጁና አክሊሉ ሀብተወልድን የሚያክል ቅድም የጠቀስካቸውን አርበኞችን እነ ሻለቃ ዳዊት መንግስቱ ኃይለማርያም ስልጣን ሲይዝ ከድሃ መሆኑ ብቻ ሳይሆን ኦሮሞ መሆኑ አስደሰተኝ እያሉ ምሁሩን አስፈጁት። እነ መስፍን ወልደ ማርያም ፕሮፌሰር የሚሉት እነ ሻለቃ ዳዊት እና አለማንተ ገብረ ስላሴ የሚባሉ ፕሮፌሰር ምናምን የሚሏቸው እነዚህ ከመንግስቱ ጋር አብረው አማራውን አስፈጁት እና የትውልድ ክፍተት እንዲፈጠር መሪ እንዲጠፋ ተደረገ። በመቀጠል መሬት ላራሹ ብለው አማራ ሾህ እየወጋው እባብ እየነከሰው ጊንጥ እየነከሰው እባብ እየነደፈው ያለማውን መሬት
መሬት ላራሹ ብለው ነጠቁት። በዛን ሰዓት እንግዲህ መሬት ባልጠፋ መሬት ማለት ነው። ደርግ መሬት ላራሹ በሚያውጅበት ሰዓት የኢትዮጵያ ህዝብ 28 29 ሚሊዮን ነበር። እንግዲህ አሁን ራሱ የኢትዮጵያ ህዝብ 140 ሚሊዮን ደርሶ የመሬት ጥበት የለም። ኢትዮጵያን የሚያስተዳድራት ወራሪና ዘረኛ ተገንጣይ ስለሆነ እንጂ እና በዛን ሰዓት መሬት እንደዛ መሬት ላራሹ ተብሎ አማራው መሬቱ ሲነጠቅ ባለማው መሬት ላይ ያፈራውን ሀብት ተጠቅሞ የሰራው ቤት በከተማ ሲወረስበት ይሄ ሁሉ መከራ በደል ሲፈጸም ወደኋላ እንደገና ስንሄድ ኢትዮጵያን ከህንድ ውቅያኖስ እየገፉ አርቀው ከዛ ሶማሌላንድን ገንጥለው በሂደት ጅቡቲን ገንጥለው በኋላ ኤርትራን ገንጥለው ከቀይ ባህርም አርቀው ማንን ባህር በር የተዘጋች አድርገው እርስ በርስ ደግሞ እንደገና ተበታትና እንድጠፋ የሁሉ ሲሰራ የአማራ ልሂቃን የት ነበር? የለም። አያቅም፣ አያጠናም፣ አይዳስስም። ስለ አማራው ብዙ ባልል ይሻላል፣ ስለማላውቀው ነገር ማለቴ ነው። እና ምንም ነገር አግባብ ሊያደርገው ስለማይችል ይህን ሰሞን አንድ አንስቼው ይሆናል ባለፈው አንድ አማራ ለስሙ አማራ እንደውም የአርበኞች ዝርያ የሆነች ካናዳ የምትኖር ሐኪም የዚህን የአማራ እንትን እልካለሁ ወንድሟም ባለፈው አንተ ያነሳቸውን ሙታን አማሮች የአማራን ሙታን ለምን ትላለህ ብሎ ነው የወቀሰኝ። እና እኔም ያልኩት ወንድሜ ባትሆን ባልያዝ እና ለፍርድ ባልቀርብ በግንባር ጥይት በቀበቀብኩ ነበር ያልኩት። እና እህቱም እንዲህ አይነት እንትን አትላክልኝ ነው ብላ ያለችኝ የአማራውን እንትን እንግዲህ። ስለዚህ አማራው ለምን እንዲህ ያደረገ እኔ የምጠየቅበት እኔ ያን ስላልሆንኩ ምንም ላስተናግድ እንደዛ አይነት እነኝህን ሰዎች ከማንም የበለጠ ዛሬ አይደለም ከጅምሩ የኢትዮጵያ ቀለም ቆጠርኩ። ይሄ መሀይም እንደውም አንድ ያጎቴ ልጅ ምን አለኝ ባለሁ ኢትዮጵያ ውስጥ የተማረ የለም ትምህርት ቤት የሄደ ነው እንጂ አለኝ። ትክክል ነው። እና ትምህርት ቤት እንዲሁ ይህን ግብስብስ ስለ እነሱ ባህሪ ምንም ልልም የምችለውም ነገር የለ አልልም። እነኚህ በቁም የሞቱ ናቸው። አማራ መሆንም አያስፈልግ። ታዲዮስ ታንቱ ከሚሊየን ነፍስ ያላቸው አማሮች ቢበልጥ ህሊና ያለው ሰው ነው። ህሊና ብቻ ነበር ያስፈልግ የነበረው። ስለዚህ ለዚህም የበቃ ነው። አማራ ለዚህ የበቃበትም ዋናው ምክንያት አማራ ቀለም ቆጠርኩ ተብዬ አረመኔን ባለቤት ካላደረግኩ የአባት የእናቱን ርስት ለአረመኔ ኢትዮጵያን የወረሩ ዛሬ የአሜሪካ መንግስት ይህን አያደርግም። አሜሪካ እንኳ ጥሩ ምሳሌ አይደለም። አውሮፓ ውስጥ በርካታ ከውጭ እየመጡ የሚሰሩ ሰዎች አሉ። እርሻውን ምኑን ማንም የአባቱን ርስት እዛ እርሻ መጥቶ ሰርቶ የሚሄድን ሰው የአባቴን ርስት ላካፍል የሚል የለም። እነኝህን ወራሪዎች ታሪካቸውን እንኳ በቅጡ ማያውቅ የገዛ ታሪኩንም በቅጡ ያውቅ ያልነበረ ዛሬም ለማወቅ የማይሻ አማራ ቀለም ቆጠርኩ የተባለ የቁሙት ስለነሱ ምንም ልል የምችለው ነገር የለም። እና እኔ አንድ አስተማሪ ምን ይለኛል፣ ምን ይላል፣ ስሙን አስታውሳለሁ። እንደውም ዴንስትራ ይባላል። የሳምባ ሐኪም ነው። የሚገርም እና እሱ በሚያስተምርበት ጊዜ ብዙ ተማሪዎች የእሱን ትምህርት እንትን ስለማይሉት 200 ተማሪ ያህል ነው እና ምናልባት ከ50 የማይዘል እሱ እንትን በሚልበት ጊዜ እና እኛ ያለነውን ይሰድበናል። እናንተ ማትረቡ ምን ትሰ ይላል። እኛም ትምህርቱን ልናደምጥ የምንሄደውን ይሰድበናል። ባልመጡት እኮ ነው እኛ የምንሰደበው። እነኛ ለምን ቀሩ ብሎ ነው እንትን የሚለን እና ስለዚህ ስለነኝ ሙታኖች ቃል የለኝም። ይልቅስ እምለው እነኚህ ምን መደረግ አለባቸው ወደፊት የሚባለው ነው እንጂ
ስለ አማራ እንትን ለዚህም የበቃንበት ዋናው ምክንያት አንድ አንድ አባት አያቶቻችንን ሊያስወቅሰኝ የማያስችላን ነገር አለ። ደርግ የተባለው የምናምንቴዎች የውዳቂዎች ጥርቅም ያን በሚያደርግበት ጊዜ ተማሪውን ምንድን ነው ወጣቱን ዘመቻ ይህም በመሳሰለ ነገር በሚያሰማራበት ጊዜ እና የጃንሆይም መንግስት ወታደሩ ይህም ባደረገበት ጊዜ ይህን ያደርጋል የሚል ግምትም አልነበራቸው። እንደውም እንደምሰማው ጥቂቶች እንበለው ብለው ነበር አሉ መሰለኝ። እንበላቸው እነኝህን ሰዎች የለም ተብለው ነው። እና በስውር ጸረ አማራ የነበሩ ሜይሶን የሚባለው ኦነግ የሚባለው የእነኛ አረመኔዎች እነኛ ሰዎች ሰምተው እንደሆነ ደጃዝማች ወልደ ሰማያት ቃለ ምልልስ ላይ ሰምቼዋለሁ። አንድ የመድኃኒት ሙያ የተማረ ነው አሉ የወለጋ ባሮ ቱምሳ የሚባል እኚህ ሰውዬ ጠቅላይ ገዢ ነበሩ። እሳቸውም በዚህ ባሮ ቱምሳ በሚባለው በደርግ ተጠርተው መገደል አለባቸው የለባቸውም ከሚባሉ ሰዎች እዛ ተገርምመው ጥቁር ረጅም ነው አሉ። እንግዲህ የፋርማሲ ሙያ ባለሙያ ነው። እኚህን ሰውዬ የጠቅላይ ገዢ የነበሩ ይመረምር የነበረው እሳቸው አልተገደሉም፣ ምንም እንትን አልተባሉ፣ ከስራቸው እንትን አሉ። በእንደነኛ አይነት ነበር የኢትዮጵያ ግራ ዘመሞች አባት የአቶቻቸውን ርስት እንዳልከው ያለሙትን እርሻ ለማያውቅ አረመኔ ዓላማው አማራን ከምድሩ ከፈጠራት ሀገር የማለያየት ነበር። ስለዚህ ለዛ የበቃንበትም አንዱ ቅድም ልጠቅስ የነበረው ምንድን ነው የኢትዮጵያን የተማረ ሕዝብ አገሬው ልጆቹ ያውቃሉ ብሎ ስለገመተ እግዜር ያሳየ ብረት አስረክቡ በሚባልበት ጊዜ መንግስት ይህን ይበድለኛል ብሎ እንኳን እንትን ያለ የለም። ጥቂት ሰዎች ናቸው። ደጃዝማች ፀሐዩ ናቸው እንግዲህ ይህን የተረዱ አንድ እንትን ያሉ። አማራው ነበር ሐረርጌ በነቂስ ብረት እንዲፈታ የተደረገው፣ ሶማሌም እንዲገሰግስና እንዲመጣ የተደረገው እና በርካታው ነፍስ ያለው የገጠሩ አማራ ልጆቻችን ይህን ያደርጉናል ብለው አልገመቱምም ነበር። ምክንያቱም ቀለም የቆጠረው ተብሎ ያኔ በነገድ የሚያውቅ የለም። አማራ ይህን አያውቅም። የአማራ አሁን ያልከው ፕሮፌሰር መስፍን ምንትስ የሚባሉ ሰውዬ አይነቶችን ይህን ያደርጉኛል ብሎ አልገመተም። ይሄ ሜሱ ሀፓ የተባለው የእናት አባቱን ርስት እንትን ያሰርግ የነበረው ይሄን ይገጥመናል ብሎ የገመተም አልነበረም። እንደውም አንድ ሰው አንድ የአባቴ ታላቅ ወንድም አንድ ያጫወተኝ ሀገሬ ስመለስ አንድ የነኝህ አረመኔዎቹ ወገን ምን ይለኛል አለ። እንዴ እናንተን ግደሉ ሲሉን በደርግ ጊዜ እናንተን ግደሉ ይሉናል የእናንተ ልጆች። ለመሆኑ እናንተን ገለን እነሱን ምንምራቸው ይመስላችኋል ወይ ብሎ ጠየቀኝ አለ። ዛሬ የምናያን ነው። የአፓው የእናት አባቱን ርስት በቅንነት እንደ ኢትዮጵያዊ ቆጥሮ መሬት ለአራሹ ምንትሴ በሚባልበት ጊዜ ከዛ ቀደም ብሎ በ1943 ነው መሬት ገጠር ርስት ለሌለው በጃንሆይ ጊዜ ተደንግጎ ፓርላማ ምንም ታሪኩ በቅጡ ተገልጿል። የአሜሪካና የአውሮፓ መንግስታት እርዳታ ነፍገው የገጠሩን ሰው መሬት ባዶውን ቢሰጠው ጎጆ መቀለስ አለበት፣ የእርሻ ከብትም ምንም የመሳሰለ ነገር ማረሻ ያስፈልገው ስለነበር ሊቋቋም የሚያስችለው ገንዘብ ሊበደሩ ሄደው ፊት ነስተዋቸው አሜሪካም አውሮፓም 3 ወር ተቀምጠው ራሽያ ሲሄዱ 4 ቢሊዮን ሩብል ያበድራቸዋል። ያንን እንዳይገለገሉ ምዕራባኖች አስፈራርተው ደጃቸውን ለሰማያት በመጽሐፋቸውን በቃል ምልሳቸውን ይህን ገልጸውታል። አሁን የጠቀስከው ማንትስ የተባለው
የመሬት ይዞታ ለዛ ለኦሮሞ ተብዬው ምክትል የነበረው ሰውዬ ዘገየ አስፋው የዘገየ አስፋው ምክትል የነበረው ይሄ አሁን ቅድም የጠራው ፕሮፌሰር ተብዬው ይሄ አለማንተ ገብረስላሴ አለማንተ ገብረስላሴ መጽሐፉን የእሱን መጽሐፍ እኔም አላነብ በነገራችን ላይ መጽሐፉ እንኳን አልጠቀሰውም እንዲህ አይነት እቅድ መኖሩን እና ለዚህ የበቃንበት ራሱ የሚያጠያይቅ እንትን ነው። እኛ አያት ቅድመ አያቶቻችን እንደ ቆቅ እንትን ይሉ የነበሩ ሰዎች አማራ በነ መንግስቱን በመሰለ በውዳቂዎች 17 ዓመት በውዳቂዎች እና እኔ ብዙ የምለው እንደውም 17 ዓመት የደነገጠ ህዝብ ነው የምለው የደነገጠ እና በዛ ላይ ነው እና ለማንኛውም ያለፈው የሚመለስ አይደለም። ዋናው ነገር ከዛ ምን ተምረናል ነው እና የኢትዮጵያን ቀለም ቆጠር የተባለ ድሮም ለእነሱ እንትን የሚባል አይደለም። ለማንኛውም ሀገሬው የገጠሩ ህዝብ ድሮም ታማኝ የነበረው በኮተት በንብረት ይገዛ ያልነበረው ኢትዮጵያን ያቆየው አሁንም የሚያቆየው የገጠሩ ጀግና ህዝብ ነውና በነኚህ በሙታን ላይ ሊወሰድ የሚችለውን ነገር እንጂ ለምን እንዲህ አላደረጉ ምንም ምክንያት አግባብ ስለማያደርገው የኢትዮጵያን ቀለም ቆጠር በተለይ ግራ ዘመም ነኝ ብለው በሁለቱም በኩል መኢሶን ኢህአፓ ምንትስ የተባለው አማራ የሆነውም ሌላው ለፈጸሙት ወንጀል አጥፍተናል እንካስ ማለት ተስኗቸው የዛሬ 40 ዓመት ነው በእነሱ ላይ የጻፍኩት እኔ የዛሬ 40 ዓመት ወያኔ እናንትን ኢትዮጵያን ከመውረራቸው በፊት እንደውም አንድ ስብሰባ ዊንዘር የሚባል ቦታ ያሉ ያስታውሱታል። እነኚህን ሰዎች ለኢትዮጵያ መቀመቅ መውረድ የኢትዮጵያ ቀለም ቆጠር ተብዮች ሀፓና ሜሶን የተባሉት ኢትዮጵያን ለዚህ ያበቁ የኢትዮጵያን ሕዝብ ይቅር ሊሉ ይገባል ብዬ በጻፍኩ በ5ኛው ነው በ6ኛው ዓመት ወያኔ ኢትዮጵያን በወረረበት ጊዜ እነሱ የመጡት በግንቦት ነው። በመጋቢት መሰለኝ አሜሪካ ነበር ይህ ስብሰባ እና እዛ ስብሰባ ላይም በርካታ ሰዎች በሕይወት ያሉ አሉ። እዛ ስብሰባ ላይ ማን ናችሁ ተብለው በሚጠየቅበት ጊዜ እኔ ያልኩት እናንተን የዛሬ 4 5 እና 6 ዓመት ኢትዮጵያ ሬጂስተር እና ሆላንድ በሚታተም ኢትዮጵያ ሬጂስተር የሚባለው ለንደን ይታተም የነበረ መጽሔት ነው እና ሆላንድ ደግሞ በ85 አሁን የዛሬ 40 ዓመት ነው። እዚያኛው ላይ የዛሬ 39 ዓመት ነው እንግሊዝ ሀገር የሚታተው። እንደውም ኢንጂነር ጌታቸው አለማየሁ የሚባል ምናልባት ይሰማን ይሆናል ለንደን ያለ እሱ የሚያሳትመው መጽሔት ላይ ነበር የጻፍኩት። ለኢትዮጵያ ሕዝብ ለደረሰበት ውጣ ውረድ መጀመሪያ ከተጠያቂዎች መካከል መኢሶንና ኢህአፓ የምትባሉ ናቸው። የኢትዮጵያን ሕዝብ ይቅር ልትሉ ይገባችኋል ብዬ የጻፍኩባችሁ ነው ብዬ ነው የተዋወቅኩት እዛ ስብሰባ ላይ አሜሪካን ሀገር። ዛሬም በአደባባይ ወጥተው በአማራው ጭፍጨፋ ላይ ላሳር ነው ይሄን እንትን የእኛ እጅ አለበት ያለ ላሳር ነው ዛሬ ነው። ስለዚህ ስለነኛ ሙታን ምንም ባል ይሻለኛል። እኛ ትልቁ እንትን ዛሬ ያለው ለሀገሩ ሊዋደቅ ለአማራ ህልውናም ለኢትዮጵያም ሊዋደቅ ዱር የገባው ፋኖ እነሱ ላይ ነው ትኩረታችን እንጂ እነኛን ሙታኖች ዛሬም አሰፍስፎ ክራባት አስሮ ኢትዮጵያ ሊገባ ከፈረንጅ ጋር አሜሪካና የአውሮፓን እንትን ደጅ የሚጠና አረመኔ ስለ እነሱ ቃል የለኝም። አንተ ነህ ካለ ጉዳይ አይደለም ያነሳሁት ዶክተር፣ ይገባኛል። ግን ይሄ ሁሉ በደል ይሄ ሁሉ መከራ ሊሰሙት የሚሰቀጥጥ ሊወጡት የሚኮሰኩስ የግፍና መከራ ሲፈጸም ሰው የለም ወይ የሚለው ጥያቄ በሁሉም ዘንድ ስለሚነሳ ነው። አማራ በሆነውም አማራ ባልሆነውም እና ደርግ አማራን ከመሬቱ ሲነቅል 28 ሚሊዮን ነበር የኢትዮጵያ ሕዝብ ያልነ መሬት ክፍት መሬት እያለ ከዛ ማደል ሲገባ አማራ ማጥፋት ስለሆነ መሰረቱ በዛ እንትን ተባለ። እነ ሻለቃ ዳዊት አሜሪካ ሰልጥነው
መሬት ላራሹ የሚለውን አዋጅ እንዲያቀነቅኑና እንዲመሩ ተደረጉ እና አለማንተ ገብረስላሴ አለማንተ ገብረስላሴ ከመሬት ላራሹ ቀጥሎ ጎንደር ህብረት ብሎ ያቋቋመ ነው። ጎንደርን ከአማራ ነጥሎ የትግራይ ሲሳይ ለማድረግ ያም አላዋጣ ሲለው የቅማንት ኮሚቴ ብሎ አማራን በንዑስ ማንነት ከፍሎ ገንዘብ ሲረዳ ቆይቶ ገንዘብ ሲያጣ አርሶ አደሩን የጎንደርን አማራ አርሶ አደር እያገታችሁ ተቀበሉ ብሎ 200 ሺህ 300 ሺህ አርሶ አደሩን ሲያዘርፍ የነበር ሲያስገድል የነበር ጨካኝ አውሬ ነው። እነዚህ ሰዎች አሁንም በአማራ እንትን ውስጥ እያንዣበቡ ነው ያሉት፣ ዙሪያችንን እየዞሩ ነው ያሉት። አሜሪካና ምዕራባውያን ደግሞ አንድ ሰው አንድ ትግሬ ወታደር ምን ብሏል? የመለስን ንግግር አንስቶ ከተሜውን አደንዝዘነዋል እኛ፣ የአማራ ምሁራን ደግሞ እድሜ ለአሜሪካና ምዕራባውያን ጠፍንገው ይዘውታል፣ አደንዝዘውታል እና አርሶ አደሩ እስከሚነቃ ድረስ የአማራ አርሶ አደር እስከሚነቃ ድረስ ትግራይን አቁመን መጨረስ አለብን። አርሶ አደሩ ከነቃ ቀድሞን አለቀ፣ ጉዳያችን ከሸፈ። ያኔ ይቅርታ ጠይቀን ማቅለብሰን ይቅርታ ጠይቀን በሰላም መኖር አለብን። ወልቃይት ራያ የሚባል ነገር አይደለም፣ አክሱም ሁሉ ስለምንጠየቅ ሁሉንም ባለበት መመለስ አለብን ብሏል እያለ ያጫውተኛል አውሮፕላን ውስጥ ዶክተር። እና አሁን ነው ጭንቅላቴን እንትን የሚለኝ እና የገጠሩን ህዝብ ተማረ የተባለው ይሄ አሜሪካን ሰልቃጩ ኢትዮጵያ በቀውስ ውስጥ ካልሆነች አሜሪካም ሆነ ምዕራባውያን አታተርፍም ብለው ያንን ፖሊሲ ለምዕራባውያን ሁሉ በትነው ዛሬ ምዕራባውያን የሚባሉት ሀገራት በ25 ዓመት አንዴ ነው የኢትዮጵያን ፖሊሲ አማራን በተመለከተ የሚቃኙት የሚባል በውስጥ አዋቂም ሰምቻለሁ። ለዛ ነው ያነሳሁት። ሌላው ይሄ መኢሶንና ኢሃፓ የተቋቋመውም ትግሬ በትግሬነት በወያኔነት ሲደራጅ፣ ኤርትራ በሻቢያነት ሲደራጅ፣ ኦሮሞ በኦነግነት ሲደራጅ፣ ሁሉም ነፃ አውጪ ሆኖ ሲደራጅ አማራን ተብትበው ይዘው እንዲያስበሉት ተብሎ የተዘጋጀ ኢሃፓ ኢትዮጵያዊ ስሜት ይዞ አማራው ወደዛ ሲመጣ ያለቀው። ምክንያቱም ከአርሶ አደሩ ጀምሮ ከተማሪውና ከምሁሩ ጀምሮ ኢሃፓ ውስጥ ገብቶ ያለቀው አማራው ነው። ኦሮሞ አልሞተም፣ ትግሬ አልሞተም ኢሃፓ ውስጥ እና አማራን መምቻ ተደርጎ ነው። ስሁት ኢትዮጵያኒስት የሚባሉት ከኢሃፓ ጀምሮ የመጡት አሁን ይሄ እነ አንዳርጋቸው ጽጌ እነ ብርሃኑ ነጋ ያሉበት እነ እስክንድር ነጋ የሚመሩት በኢትዮጵያ ስም የሚነግዱት አማራውን በኢትዮጵያ እያማለሉ የሌሎች የተገንጣዮች የወራሪዎች ህልምና ቅዠት እንዲሳካ ስለሚደረግ ወጣቱ ውሉን ከዚህ መያዝ አለበት ከሚል ነው። ወደ ሁለተኛው ጥያቄ ልግባ ዶክተር። የወያኔም ሆነ ኦሮሞ ተራ ህዝብ ነዋሪው ህዝቡ በልሂቃኑ ወንጀል ወይ ተባባሪ ወይ ታዛቢ አይደለም። ተባባሪ ሲባል ለማለት ህዝብ እንደ ህዝብ እነሱ ይመሩታል፣ ያስገቡታል፣ ጦርነት ውስጥ ይገባል። አማራን አጥፍቼ ትግራይን መሰርታለሁ ይላል። ኦሮሞውም እንደዚህ አማራን አጥፍቼ ኦሮሚያን አቆማለሁ ይላል። ወይ ተባባሪነቱም በአደባባይ የኦሮሞ ህዝብ እንኳን አብዛኛው ወጣቱ በሰልፍም በምንም እንዲገልጽ እየተደረገ ነው። ተቃውሞ ግን ሲያሰማ አይታይም። ይሄን አታድርጉ የሚል ተቃውሞ አንዳንድ ግለሰቦች እዚህም እዛም መጪው እየከበዳቸው እዚህም እዛም እንትን የሚሉ አሉ እና ይሄን ህዝብ በምን መልኩ ነው የምናየው? አሁን መጮህ አለበት፣ ወጥቶ መቃወም አለበት፣ አለበለዛ ተጠያቂ ነው ወይንስ ወንጀለኛን ይደብቃል? በምን መልክ እንግለጸው? ከተጠያቂነት ያመልጣል? ምን ማለት ይቻላል ዶክተር? አንድ ምሳሌ ልጥቀስ፣ ምናልባት ቀለል ሊያደርግ ይሆናል። እርግጥ የውጭ ሀገር በውጭ ሀገራት የተከሰተ ቢሆንም የአንድ ሀገር ህዝብ ወንጀል በሚፈጽምበት ጊዜ እንደ ሂትለር የመጀመሪያው ዓለም ጦርነት ጀርመኖች ነበሩ ቀሰቀሱ ይባል የነበረው። በዛ ሳቢያ ብዙ ጉልበት ኪሳራ እንዲከፍሉ ተደረጉ። መቀጫ በጦርነት ያሸነፉት ወገን ጀርመን የሚቀምሰው እስኪያጣ ድረስ ዕዳ እንዲገፈግፍ ተደረገ እና ወንጀሉን የፈጸመው መንግስት እንኳ ቢሆን የሀገር መንግስት ስለሆነ ህዝቡ አላመለጠም። እና ዛሬ አሁን ለጠየቀኝ ጥያቄ
የወያኔ 85 በመቶ መኮንኖች የኢትዮጵያ መኮንኖች 5 በመቶ ኢትዮጵያን የማይወክሉ ትግሬዎች እንደነበሩ ያልተሸሸገ ሀቅ ነው። ከግማሽ በላይ የነበረው ሰራዊቱ ትግሬ ነው። 5 በመቶ የኢትዮጵያን ሰራዊት የኢትዮጵያን ሕዝብ መወከል የማይችል 5 በመቶ ነው ግፋ ቢል የትግሬ ሕዝብ ያውም አማራውንም ጨምሮ ነው። እነሱ የኛ ነው የሚሉት ወልቃየትና ራያን ጨምረው ነው ይሄን እንትን ያሉት። ስለዚህ ኦሮሞ ተብዬው ዛሬ ከአፍ እስከ ገደፉ መንግስት መስሪያ ቤት በማንኛውም ወታደሩ ቅድም እንደጠቀስከው እግል ድርጅቶች ውስጥ ግራና ቀኝ የማይለይ ከገጠር የመጣ ከከብት የማይሻል አንድ ቢሉት ሁለት የማይለይ ቋንቋ የማይችል የበርካታውን ህዝብ ቋንቋ ማስተናግድ በግድ ካልቀጠርክ የስራ ፈቃድን እነፍግሃለን እየተባለ ኢትዮጵያ በእነኚህ ባረመኔዎች ስትጥለቀለቅ ኃላፊነት የለበትም ያሰኛል ወይ? የለባቸውም ያሰኛሉ እንዳለ እና ስለዚህ በምንም ሊመለጥ የሚችልበት እንትን አይደለም እና ምንድን ነው ቢያስቡ ኖሮ አሁንም የኦሮሞ ተብዬው እውቀት ይበጃል እንጂ አይጎዳም። ግን የነሱ ልሂቃን ስለ እጅግ ሰው ሊጸየፋቸው የሚገባ ለጥላቻ የሚበቁም አይደሉም። ልንጸየፋቸው እንጂ ልንጠላቸው የሚገባቸው አይደሉም። እነኚህ ሰዎች የኢትዮጵያን ለበርካታ ሺህ ዘመናት ኢትዮጵያን ሲያገለግል የነበረን ቋንቋ በአማርኛ ላይ ጦርነት እንትን ብለው አውጀው ህዝባቸው አማርኛ ህዝባቸው የሚሉት አማርኛ እንዳይማር እነሱ ብቻ አይደሉም እነሱ የኛ ነው በሚሉት ዛሬ በወረራ በያዙትና ትግሬ የእናንተ ብሎ በፈቀደላቸው ኦሮሚያ በሚባለው ምድር የሚኖረውን ጥንታዊ ኢትዮጵያዊ በርካታው በዚያ ቦታ የሚኖረው ጥንታዊ ኢትዮጵያዊ ነው። በርካታው አማራ ነው። ከተማውን በተለይ የሚኖረው ቋንቋ የገዛ ቋንቋውን እንዳይናገር ያገደ እንዳይዳኝ ያደረገ ስርዓት የተፈጠረበት ነው። መሬቱ እየተቀማ አለባህሉ እነሱን ማግባት ቀርቶ የሚጸየፋቸውን ህዝብ የአማራን ልጃገረድ ርስትን እንቀማለን ልጆቻችንን ንቃችሁን ነው የማትድሩልን እየተባለ በሃይማኖት የማይገጥሙ በባህል በምንም አይነት ከአማራ ጋር እንትን የማይሉን ሰዎች እያስገደዱ የሚያገቡ ምን የሚያደርጉት ኦሮሞ ተብዬዎች ናቸው። የወያኔም ትግሬ ልሂቃኑ ብቻ አይደለም። ማይካድራ ያን ሁሉ ሰው ከትፎ ሄደው የገዛ ሚስቱን እዚያ ብቻ አይደለም እና አሜሪካ ሳይቀር የአማራ ሚስቶቻቸውን በጥይት እየደበደቡ የገድሉ ትግሬዎች ተራ ትግሬዎች ናቸው። ሰው ነውና እገሌ እንዲህ አድርጎኝ ነው የተሳሳትኩት ሊል የሚችልበት እንትን የለውም። ሰው ነፍስ ያወቀ ሰው ኃላፊነት አለበት። እነገሌን ስላደረጉኝ ይህን ስላሉኝ ሰው ገደልኩ ርስት ቀማው ቢባል ሊመለጥ የሚቻልበት ምንም መንገድ የለም። ስለዚህ ለጠየቀኝ ጥያቄ በጣም ትልቅ ኃላፊነት አለበት። የትግሬና የኦሮሞ ልሂቃኖቻቸውን ከማንም የበለጠ ሊፋለምና አማርኛ ባለመማር ኦሮሞ ተብዬው ከቀረው ኢትዮጵያዊ ጋር እንዲለያይ አማራው ብቻ አይደለም የተጎዳው፣ የትም ቦታ ሊቀጠር እንዳይችል እዛችው ጉሮኖ ውስጥ እንዲኖር ከቀረው ኢትዮጵያዊ ጋር በጠላትነት በማያውቀው እንትን በጠላትነት እንዲኖር ያደረገ እነኚህ የኦሮሞ ተብዬ ልሂቃኖች ናቸው። ግን ይህን ያደረጉ ስራ እንዳያገኙ የገዛ ልጆቻቸው በአማርኛ ትምህርት ቤት ናዝሬት ከተማቸው ተብላ እነኚህ ለከተማ ቃል የለውም እንኳን ከተማ ሊመሰርት ቀርቶና እና
አረመኔዎቹን ወያኔ ናዝሬት ከተማችሁ ናት ብሎ በሰየመበት ጊዜ የነ ገርባው የነ ምንትሴ ምናምንቴ ልጆች አዲስ አበባ በመንግስት መኪና ነበር እየሄዱ በአማርኛ ተምረው የሚመጡ የነበረው። የድሃው ልጅ ናዝሬት የኦሮሞ ተብዬው እንዲደነቁር እንደነሱ እንዲደነቁር አማርኛ ለመናገር ብቻ አይደለም፣ አማርኛ መናገር ስብዕናም ጭምር ነው። ግብረ ገብነት፣ ትህትናን፣ ስልጣኔ ነው። አማርነት ስልጣኔ ነው። በነገራችን ላይ ዛሬ መቀለጃ ሆነ እንጂ በርካታ ኢትዮጵያ አማራ ሆነ በሚልበት ጊዜ ሰለጠነ፣ ሰው ሆነ፣ በላ ለበስ አይደለም። ስብዕና ማን ነው? የሰው ሰው ሆነ ነው። ይሉኝታ፣ ፈሪሃ እግዚአብሔር፣ ፈሪሃ እግዚአብሔር፣ ቅን ግብረ ሰው፣ ገብነት፣ ፍትሐዊ። አዎ። እና ፍትሃዊ። ሶማሌ አንድ ወዳጄ ከእንስሳ ሐኪም ነው የሚያጫውተኝ። ያውም የሶማሌ ሶማሌ አይደለም የሀርጌሳ ሶማሌ ዘመዶቼ ነገሩኝ ብሎ ጉርብትና የአማራ ጎረቤት ይስጥሽ ብላ ነው ሶማሌ ጎረቤቷን የምትመርቃት። ለምን አልኩት። ልጆቿን ከልጆች ስለማትለይ ከልጅ ልጅ ቢለዩ ዓመትም አይቆዩ የሚል ብሂል ነው የአማራው እንትንና እንዲህ አይነት ብሂል ያላቸው ናቸው። እኔ በማድግበት ጊዜ እነኛ አረመኔዎቹ ጋራ ልጆች ቢጫወትና ቢጋጭ አማራው የገዛ ልጁን ነው የሚቀጣው። አጥፍቶ እንኳ አንተን የተነኮስክ ብሎ ነው እንትን የሚለው። እነኛ ግን በጠላትነት ማንኛውንም ልጅ የገዛ ልጆቻቸውን ቅዱስ አድርገው ነበር እንትን ያለ እና አማራ የሰለጠነ ሕዝብ ስለሆነ ማንም የሚመኘው እንትን ነው። አውሮፓ በምንኖርበት ጊዜ እና የሚታይ እንትን ነው። እኔ በአንድ ሁለት ሶስት ጊዜ ሰዎች ጋር ተጋብዤ ኢትዮጵያ ውስጥ የኖረች ናት አንድ ሐኪም ሰዎችም ሌሎች ጋብዛ ስለኛ ባህል ትናገራለች። አማርነቴንም ታውቃለች። ኩሮዎች ናቸው። ሲጋበዙ አልመሰላቸው ቦታ ቤት በልተው ነው የሚመጡት። ጥዩፎች ናቸው ብላ ነው ለፈረንጆች ትናገር የነበረው። እና እንዲህ አይነት ጨዋ ህዝብ ነው ለሰው የሚያስብ ይሉኝታም እንትን። አሁን ስለዚህ በልቻለሁ ብሎ ስሜቱን መቆጣጠር የሚችል አዎ መቻል እነ በቀለ ገርባ እነ ማን አማራ እርዳለሁ ብሎ የሚል ጀዋር የተባለ አረብ እናቱ አማራ ናት አሉ። የአረብ ዲቃላ ኧረ አይታወቅም። ይሄ ያሉባልታ ነው። ያው ዋናው በሚናገረው ልክ ነው። አማራ ኢትዮጵያ አውቶ ፎረም ነው አማራ ነው እሱ። አሁን የአማርነቱ ያስጥለዋል ማለት አይደለም። ለማንኛውም እንትኑ ለምን 1000 ጊዜ አማራ አይሆንም? ሰው ተግባሩ ነው ቁልቁል የሚያሰቅለው ነገዱ ሳይሆን ተግባሩ ነው። አማራውም ሺህ ሞት የሚገባቸው አማሮች እንዳሉ እውቅ ነው። እንደው ለጫወታው ሰውየውን ያነሳሁት ተሰምቶ ሌላው የምግብ ምንድን ነው የምግብ አድማ የጾም አድማ እናደርጋለን ተብሎ ተሰምቷል። ከጾም ጋር አይተዋወቁም አረመኔዎቹ። ሌሊት እኮ እንደ ከብት የሚበላ እኮ ነው። እና ተሰምቶ እዛ በቀለ ገርባው ምኑ እንጾማለን ብለው ሁለት ቀን ጾሙ። በምንም እነኛ አረመኔዎች አንድ ቀን አይጾሙም አልኩ እኔ። ወዲያው በማግስቱ ምንድነው ፈሰኩ ተባለ፣ እጅ ሰጡ። እና ከሰው የሚቆጠር ራሱን መግዛት የማይችል ይሄ እንስሳ እና አማራ የሚመኙት ይመኙት የነበረ ማንነት ነበር በነገራችን ላይ። እና ዛሬ ለዚህ መብቃቱ በአንድ በኩል ተመስገን የሚያሰኝ ነው። እኔ ወድጄዋለሁ። በነገራችን ላይ አሁን ባልከው ስልጣን ምንድን ነው ማን ነው አረመኔዎቹን ጥለው 4 ኪሎ አለመግባታቸውን አልጠላሁትም። የነኝህን አረመኔዎች ምንነት የመሀል ሀገሩ አማራ በቅጡ ሊያውቅልኝ ስለቻለ በማያወላዳ ሁኔታ የነኝህን ምንነት ከአራዊት ከእንስሳ ያነሱ ፍጡራን መሆናቸውን ሊያውቅ የቻለው መሀሉ ገብተው ድርጊታቸውን ስላየ ነው። እኛ ስላልን አይደለም። ጮኸን ምን አልን? ማንም ምን ያለው አልነበረም። ሲደርስበት ነው። እና
አማራ እነኝህን ሰዎች ሊያውቅ እነሱንም ሆነ የወያኔ ትግሬዎች ምነት ስላወቀ እጅግ ነው ልንፈነጥዝ የሚገባው። የሰው ልጅ የሚማረው ሁለት ነገር ነው አሉ። አንድ ሀ ተብሎ፣ ሁለት ዋ ተብሎ ነው። ዋ ተብሎ ነው አሁን ዋና ያስተማረው አማራ እና ክፉ አይደለም ይህን እንትን ማለታችን። በጣም ጥሩ ዶክተር፣ ልክ ነህ። አማርኛ ቋንቋ ጭራሽ ከስርዓተ ትምህርቱ እንዲወጣ ተብሎ ተደርጎ ጭራሽ ከደብረ ብርሃን ዩኒቨርሲቲ ሁሉ የአማርኛ ዲፓርትመንት እንዲዘጋ ያደረገው ስርዓት ሁሉ ቅጥረኛ ሆነው ያንን የዩኒቨርሲቲው በቃሉ ትዕዛዝ ተቀብሎት ተፈጻሚ ያደረገው ባንዳ በፋኖ ቁጥጥር ውስጥ እንኳን በተያዘ ወቅት ቅጥረኛ የፋኖ ባንዳዎች ናቸው የለቀቁት። እኔን ያየ ተቀጣ ተብሎ በአንገቱ ገመድ መጥለቅ ሲገባ ማለት ነው። አሁንም እንደዚህ የስርዓቱ አመራሮች በጎጃም በየትም ሲያዙ አሉ። እነዚህ ቅጥረኛ ባንዳዎች የዚህ ስርዓት የሚያገለግሉ ህዝብ እያስመቱ ከወያኔ ጋር ከኦነግ ጋር ቢደራደሩ አብረው ሲዶልቱ የሚያድሩ እና አስረስ ማረ ዳምጤ፣ በውጭ ደግሞ ይልቃል ጌትነት እነ ልደቱ አያሌው ወያኔው እነ ይልቃል ጌትነት ወያኔ ኮትኩቶ ያሳደገው ስራ ሰርቶ ማያቅ ቅጥረኛ ባንዳ። እነዚህ ሁሉ አሁን ከወያኔ ጋር መታገል አማራ የአያቴ ቅድመ አያቶቹን ወኔ የያዘ ማለት ነው። ወያኔን በትግል በአጋርነት መያዙ እያለ ከወያኔ ኤጀንት ከሆነች ልጅ ማዛ ከምትባል ጋር እንደዚህ እያደረጉ ነው። እና እነዚህ አለመቀጣታቸው እንጂ የኦሮሞ ልሂቃንም ሆነ የትግሬ ልሂቃን አማርኛ እንዳትናገሩ፣ የጋራ ታሪክ የለንም፣ የጋራ ማንነት የለንም እያሉ ከአማራ ጋር የተጋባ ይፋታ ምናምን እያሉ የትግርኛና የኦሮምኛ የቋንቋ ማዕከል ሁሉ እንፈጥራለን እያሉ ከአማርኛ ውጭ እንግዲህ አማርኛ አንተ እንደተናገርከው የስልጣኔ ቋንቋ ነው፣ መሰልጠን ነው፣ መንፈሳዊም ጭምር ነው። አማራ እንደውም ማቅለብ ሰው ድንጋይ ተሸክመው ሁሉ ማገልገል ነበረባቸው። ምክንያቱም አብዲሳ የሚባል ስም አይኖርም ነበር አማራ የውጭ ወራሪን ባያባረር ኑሮ። አብዲሳ፣ ገረሱ፣ ደበላ የሚባል ስም ሁሉ አይኖርም ነበረ። ገብረ ጻዲቅ፣ ደብረ ጽዮን ምናምን የሚባል ስም አይኖርም ነበረ። እና አማራ ከዚህ ሁሉ አድኖ ማንነታቸው እንዲቀጥል ዛሬ የሚመጻደቁበት ቋንቋ ሁሉ እንዲኖር ያደረገ አማራ ነው። የዚህ ሁሉ ዋጋ ይከፍላሉ። እንግዲህ ያው ነብሩ ነቅቷል፣ ተነስቷል። አዙሪት ውስጥ የከተተውን ቅጥረኛ ባንዳ ትግሉን ትቶ በፎቶ በፕሮፓጋንዳ ወሬ እየነዛ ውስጥ ለውስጥ የሚያምሰውን ወደ ውጭ ሳይሆን ወደ ጠላት ሳይሆን ወደ ውስጥ ንትርክ እንዲበዛ የሚያደርጉትን በተለይ ደግሞ ጎጃም ላይ ያሉትን የጎጃምን ሕዝብ ማቅ ያስለበሱ ያስጨፈጨፉት አመራሮች፣ የፋኖ አመራሮች ከ1 እስከ 10 የሚደርሱት ባንዳዎች ናቸው። እነዚህም ሁሉ አልፎ ማሸነፍ ግዴታ ነው። ምክንያቱም አማራ ተሸንፎ አይኖርም፣ ተሸንፎ መኖር አይፈቀድለትም። ያለው አማራጭ ማሸነፍ ብቻ ነው እና ይህ አይቀሬ ነው። ዶክተር፣ ወደ ሶስተኛውና መጨረሻው ጥያቄ ነው አሁንም ወስድህ። እንግዲህ እነዚህ ጥያቄዎች ከአንተ መጻጽፎች ውስጥ ነው ያወጣኋቸው። አማራ በገዛ ራሱ ልሂቃን ተባባሪነትና በጠላቶቹ ሴራ ደርግ ትጥቁን አስፈታው። እስካሁንም ላላባራ እልቂትና ስደት፣ መከራና ፍዳ፣ ጅምላ ጭፍጨፋ ተዳረገ። ርስቱን ተነጠቀ፣ መሬቱን ተነጠቀ፣ ደህየ፣ ተዋረደ፣ ተዘረፈ። ሴቶች ተደፈሩ፣ ማፀን ተቀዶ የአማራ ፅንስ እየተባለ ወጣ፣ የወንድ ልጅ ብልት ተቆረጠ፣ ቤት ተዘግቶበት ተቃጠለ። እምነቱ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የአማራ ናት ተብላ ተቃጠለች፣ ወደመች። ቄሶች በድንጋይ ተወገሩ። የሰው ልጅ ተዘግዝቆ በድንጋይ ተወገረ። አስከሬን መንገድ ላይ ተጎተተ። እንደ ታዳኝ አውሬ እያቅበዘበዙ ፈጁት፣ በጅምላ ቀበሩት። የ7 ዓመት ማትሞላ ህፃን ልጅ ወላሂ ብላሂ አማራ አልሆንም እያለች በጥይት ተደበደበች። እንግዲህ ይሄ ሁሉ አልፎ ፋኖ የአማራን ህዝብና ኢትዮጵያን ከጠላት ከታደገ በኋላ የአማራን ህልውና ማስከበር የኢትዮጵያውያንን ህልውና ማስከበር ነው። የአማራን ህልውና ማስከበር የኢትዮጵያን ቀጣይነት ማረጋገጥ ነው። ይሄን ለማድረግ እነዚህን አጥፊ ወራሪ ዘረኞች መደምሰስ አለበት። ስማቸውን በህግ ማገድ አለበት። አመራሮችን ለፍርድ ማቅረብ አለበት። እያንዳንዱ የአመራሩ የፖለቲከኛው ተባባሪ የሆነ የጥቅም ሸሪክ የሆነ ቁሞ ያየ ስልጣኑ ኖሮት ምንም ያላደረገ ቁሞ ያየ በሙሉ በህግ እንዳግባቡ ይጠየቃል፣ ለፍትህ ይቀርባል። እና ለአማራና ለሌላው ወገናችን እንደው ምን ትመኝለታለህ? ለኢትዮጵያውያን በሙሉ ለነባሩ። በጣም ጥሩ እንትን የሰነዘርከው ትክክል ነው።
ለኢትዮጵያም ሕዝብ አማራውንም ጨምሮ ትልቁ ነገር ፍትህ ነው። አሁን የጠቀስካቸውን ባለፉት 50 ዘመናት እንደውም 17ቱን ዘለነዋል በብዙ እንትን ትልቁ ነውጥ የመጣው የሶማሊያ ወረራ ጭምር እና ኢትዮጵያ ተንኮታኩታ የጥቁርና የተበደለ ሕዝብ ተምሳሌት የነበረች ሀገር በእንደነኚህ አይነት ሰዎች እጅ ልትወርቅ የቻለችው አማራው አማራ ሆኖ ባለመገኘቱ ነው። የአባቱ የአያቱ የቅድመ አያቶቹ ልጆች ሆኖ አለመገኘቱ ነው። የኢትዮጵያን አርበኞች በሁለተኛው ጦርነት ባዕዳኖች ፈረንጆቹ የጻፉት ስንት አሃዝ ነው? 94 በመቶ የኢትዮጵያ አርበኛ አማራ በነበረበት ቅድም እንደጠቀስከው ኢህአፓ ተብሎ የአማራን ወጣት በጅምላ እንዲፈጅ የተደረገበት ልሂቃን ተብዬዎቹ የወያኔ ትግሬ፣ የሻዕቢያ ሌላ ሂርና እኔ የተወለድኩባት እንትን አንድ ትንሽ ልጅ አክሊሉ ይባላል። አንገቱ እንዲህ ተቆልሞ የተወለደ ነው። ትንሹ እንትና ምናልባት የ12 የ13 ዓመት ልጅ ይሆናል እና የአክስቱ ባል መሰለኝ ወታደር መሳሪያ አንጣ ተብሎ ልጅ ነው ያን መሳሪያ አንጦ ከተገደሉት እንግዲህ ቤት ይቁጠረው ከማውቀው የአክስቱን ባል ቤት ነው ይማር የነበረው። እንዲህ አድርገው የአማራ ልጅ እንዲጨፈጨፍ የአማራው ልሂቃን በሐረርጌ በደቡብ እንትን የተባለው እየተጎተተ ርስት ያለው የተማረው በነ መንግስቱ በነ ሜይሶን በሚባሉት አዳሪ እየተባለ ጠመንጃ ቀላል ንብረት አይደለም ለአማራው፣ ለማንም ኢትዮጵያ ይዛ ሀገር ለነበረ አንድ ጠመንጃ በዚያ ጊዜ ትንሿ ጠመንጃ ፍሎቤር የሚባለው በዚያ ጊዜ ይሄ በሚወሰድበት ጊዜ ዛሬ 48 ዓመት 47 ዓመት ብረቱን በተቀማበት ጊዜ ከ500 ዶላር በላይ 1500 የኢትዮጵያ ብር የሚያወጣ 2000 ብር የሚያወጡ መሳሪያዎችም ነበሩ። ያ ጭምር ነው የተወሰደው። እንግዲህ እኔ ከኢትዮጵያ በመውጣበት ጊዜ ያ ገንዘብ ምናልባት 6-7 በሮች ሊገዛ የሚያስችል ገንዘብ ነበረ። ያ ነው በነቂስ የተወሰደበት ያማረው ሀብት ንብረቱ መከበሪያው። እንደውም ተክሌ ያጫወተኝ አባባል ነበረች አንድ ብረት ለአማራው ምን ያህል አስፈላጊ ንብረት ለመሆኑ እኔም ሴት አንተም ሴት አለችው ወዳጁ አንድ ሰባራ ብረት ብታጣበት በእጁ አለች አሉ ወዳጇ። ሰውየው ብረት የለውም፣ ጦርም ሆነ ሽጉጥ ወይ ጠመንጃ የለውም ጎራዴ እና እኔም ሴት አንተም ሴት እንግዲህ ሴት ስትል አልታጠቅኩም ነው። እኔም ሴት አንተም ሴት አለችው ወዳጁ አንድ ሰባራ ብረት ብታጣበት በእጁ ይላል። እኔ ባለሁበት እንትን በምኖርበት አካባቢ ሁሉ ታንክ ለምን አይመጣም? ብረቴን አንድ ብረቴን እንትን ማባቱ ያሰኘኛል። ብረት ያን ነው እንግዲህ ደክሞ እንትን ያለውን በነቂስ የአማራው ብረት እንዲፈታ ተደርጎ ለዚህ የደረስ ነው እና የእኛ ቀለም የቆጠርነው ኃጢአትና ወንጀል አንድና ሁለት የለውም። ያለፈው አልፏል። አማራ ከአሁን ወዲያ ያለአንዳች ይሉኝታ በድፍን ኢትዮጵያ ያለ አማራ እንደ አያት ቅድመ አያቶቹ ይታጠቃል። ትጥቁ እንደ ጨዋ አማራ እንደ ባለጌ እንትን በየቦታው መሳሪያውን የሚመዛ አይደለም። አማራ ራሱን የሚያውቅ ነው። ስለሆነም ነው እኔ ከኢትዮጵያ በመውጣበት ጊዜ ተማሪ ሆኜ ኤርትራ ሄጄ ነበረ። ራስ ማናቸው ራስ አስራተ ተማሪዎች ሆነን ሄደን ሀገራችሁን ወቅ በሚል ልጆቼ 15 ሚሊዮን መሳሪያ ኢትዮጵያ ውስጥ አለ ብለው ነበር ያኔ 15 ሚሊዮን
እንግዲህ የኢትዮጵያ ሕዝብ ምናልባት 25-27 ሚሊዮን በነበረበት ጊዜና ያም ብረት ነው የበርካታውን ብረት የሚገዛው አማራው ራሱን አገሩን ሊያስጠብቅ ነው እና የኢትዮጵያ አርበኛ ሆኖ ድፍን ኢትዮጵያን ከጠላት ከነ ፈረንሳይ ከነ እንግሊዝ ከነ ጣሊያን ያስጣለው የኢትዮጵያን ዳር ድንበር ኦሮሞ ተብዬው ኢትዮጵያን በወረረበት ጊዜና ቱርኮች በግራኝ ኢትዮጵያን በወረሩበት ጊዜ የተለያየችዋን ኢትዮጵያ አጼ ምኒልክ በሚያሰባስቡበት ጊዜ በድፍን ኢትዮጵያ ሄደው የዛሬ 1500 ዓመት ቤተ ክርስቲያን የተከሉባቸውን ጭምር ወደ ኢትዮጵያ የመለሱት በገዛ ብረታቸው ነው። የኔ ቅድመ አያቶች ከወሎ ከሸዋ ሄደው ይህን ያደረጉ እና 94 በመቶ የኢትዮጵያ አርበኛ በሁለተኛው ጦርነት አማራ እንደሆነ ፈረንጅ ዘግቧል። ይህን ኃላፊነት ነው መወጣት የተሳነው አማራ። ዛሬ እንዲህ አድርገው ባቆዩት ባድዋም በምንም ባቆዩት ሀገር ውስጥ ዛሬ ወራሪዎችና 5 በመቶ ኢትዮጵያን አለመወከል ብቻ አይደለም የትግሬን ሕዝብ ሊወክሉ የማይገባቸው ነፍሰ ገዳዮች በውጭ በአዳን የሚደገፉ በነ ግብፅ በባዕዳን የሚደገፉ ባንዳዎች ኢትዮጵያን ሸጠው ወደ 82 ቢሊዮን ብር ዘርፈው አገር ለቀ የሄዱት ወያኔ ትግሬዎች እነሱ እንዲያደረጓትን ሀገር ይህን የፈቀደ አማራ ቀለም የቆጠረ አማራ ኃጢአቱ 1 እና 2 የለውም። ዛሬም ምንድን ነው የፉክክር ቤት ሳይዘጋ ያድራል። በቤቴ 94 በመቶ የኢትዮጵያን በር ጥርቅም አድርጎ ዘግቶ የነበረ በማንም ምናምንቴ ቤቱ እንትን ሲባል ሳይዘጋ እንዲያደርግ ያደርጋል። ይህን ያደረገው አማራው። ይሄ ማንትስ የሚባል የነሱ የኦሮሞ ተብዬው አንድ መራራ የሚባል እንደው ኢትዮጵያ ልዩ ኃላፊነት ያለበት ይመስል አማራ ምንትሴ ይሄ ዱልዱም እላለሁ ወይታ አባቱን ስናሺ በኢትዮጵያ አርበኞች እንትና ማንትስ አልበርቶ ሰባኪ መጽሐፍ ላይ በደቡብ ኢትዮጵያ ከነበረው 25,000 አርበኛ 23,500 አማራ እንደነበር የቀረው 6 በመቶ በቅድሚያ ሲዳማ ነው ይል የነበረው እና ቀጥሎ በስማቸው ዛሬ በማይዘወትረው የተጻፈውን ነው የምገልጸው። ጋላ ጉራጌ እንዲህ ብሎ ነው እንትን የሚለው ምናልባት ቢሰላ 1.5 በመቶ አይሆንም ነበር። ያውም እንግዲህ የሸዋ ኦሮሞ እነ ደጃች ገረሱ እነ ማናቸው ጀነራል ጃገማ ኬሎ የሸዋ ኦሮሞዎች ናቸው። እነኛም እንግዲህ ከዛች 1.5 እና ይህንን እንኳን አማራው አውቆ 94 በመቶ ኢትዮጵያን አርበኛ ትላንትና አያት ቅድመ አያቶቼ ያሰማሩ ናቸው እንኳ ብሎ ኃላፊነት ሊቀበል አልፈለገም። እንደ ኢትዮጵያ ሀገራቸው እንደ ኢትዮጵያ ከማይቆጥሩ ጋር የወረዳ ወርዶ ከነ ኦሮሞ ተብዬ የባዕድ ሰንደቅ ዓላማ 400 ዓመት ኢትዮጵያ ውስጥ ተቀምጠው ውለታ ለዋለችላቸው ሀገር ታማኝ መሆን ሲገባቸው ወያኔ አያት ቅድመ አያቶቻቸውን የማረች ወንጀለኞች አያት ቅድመ አያቶቻቸውን ባንዶች የማረችን ሀገር ይህን ያደረጉ ሰዎች ለፍርድ የማይቀርቡበት ምንም እንትን የለምና በተለይ አማራው ላልከው ትልቁ ጠላት አሁንም ደግሜ ጠቅሰዋለሁ። ጀግናውን በላይ ዘለቀ ፊደል ሳይቆጥር ያስተዋለ ምንድነው ይባላል እኮ ከመጠምጠም መማር ይቅደም አለ ይባላል። እና በላይ ዘለቀ ፊደል ሳይቆጥር አስተውሎ ከምንም ከጠላት የጠላት ጠላት በረከፋች ነው ያለ ነው። በማወላዳ ሁኔታ ነው። ማንም የጦርነት ጠበብቶች ከሱ የተሻለ የጠላትምነት የገለጸ አለ ብዬ አልገምትም። ምናልባት ተመሳሳይ አስተያየት ይኖራቸው ይሆናል። ስለዚህ ትልቁ እንትናችን እነኝህን መጋዦች የአማራ ጸሮች አማሮች ከምንም በላይ በያሉበት እነሱም
በተገኘው ማደባየትና ማጋለጥ የእያንዳንዱ አማራ ብቻ ሳይሆን የእያንዳንዱ ኢትዮጵያዊም ኃላፊነት ነው እላለሁኝ። የአማራ ኃላፊነት የአማራ ፋኖ ትግል የድፍን ኢትዮጵያኖች ትግል ነው። የእያንዳንዳቸው ነፃነት አስከባሪ ነው። ስለዚህ እያንዳንዱ ኢትዮጵያዊ ማንም ኢትዮጵያ የምትገደው ፍጡር ሁሉ የአማራን እንትን ጀግና ፋኖን ሊደግፍ የአማራን ጠላቶች አብሮ ሊያወግዝ ይገባል እና የአማራ እንትኖች ማነው ባንዶች የቀረውም ኢትዮጵያዊ ጠላቶች ናቸው። የቀሩት ባንዶች ጠላት አይደሉም ማለት አይደለም። የቀሩት ማለት አይደለም፣ ግን ዋናው ትግሉን አንቀው የያዙት እነዚህ ስለሆኑ አማራ ባይኖር የአማራ ምርኩዝ ባይኖር እነኚህ እውር ድመቶች እኮ ናቸው። እነኚህ በእግሩ እኮ ቆሞ ማሄድ እኮ ነው። ያውቃል እኮ የሐረርጌ እንትን ኑቲ ማልበይነ ሆሪ ዳበር ምን እናውቃለን ከብት አይደለንም ወይ እኮ ይል የነበረ ነው። እነኚህን ነው ሰው ሁኑ እያለ ለዚያ ያበቃውና ለማንኛውም ፍርድን ያህል ነገር የለም። ለኢትዮጵያ ሕዝብ የምመኝለት ለዚያ ያበቁት ሰዎች ለፍርድ እንዲቀር እንትን እንዲሉ እነሱም የኢትዮጵያ ሕዝብ ድርሻውን እንዲወጣ ነው። ታዛቢ ሆኖ ነው ዛሬ የሚታየው እና ፋኖ በመጣልን በየቦታው ሊያደርግ የሚችለው ነገር አለ። ጠላትን ድራሽ አባት ሊያጠፋ የሚችል በግልም ሂትለርን 6 ሙከራ ተደርጎበት ነበር እሱን ለመግደል። 3ቱ በግል በአንዳንድ ሰዎች ነው በአንዳንድ ሰዎች የጠላትን እንትን እና ዛሬ በአብይና በነኝ ኦሮሞ በያኔ በተባሉት አረመኔዎች ላይ ዛሬ አዲስ አበባ ውስጥ የእነሱ ጀኔራል ተብዮች 4-5 ፎቅ አሰርተው በሰላም የሚኖሩባት ሀገር መሆን ነበረባት ወይ? ኢትዮጵያዊ ሊጠይቅ ይገባል። ይህን መፍቀዱ እነኝን በደረሱበት ሊፈነግል ሊያጋድም ሲገባ ማለት ነው። እዛች ልጓጭ። አመሰግናለሁ ዶክተር፣ አመሰግናለሁ። የሶማሌን ወረራም አያይዝ ሁሉን ነገር ነካክተዋል። እውነት ነው፣ አይቀርም። ለእያንዳንዷ በደል ለመሳሪያ መነጠቅ ብቻ አይደለም፣ ለእያንዳንዷ ጭረትና ለጠብታ ደም ሳትቀር ካሳ ይከፈላል። 1000 ዓመት ወደኋላ ተሄዶ ነው ካሳ የሚከፈለው። ከግራኛ አህመድ ወረራ ሁሉ ይጀምራል ካሳው፣ የወደመ ቤተክርስቲያን ተቋማት ግንባታ ሁሉ። ምክንያቱም ይህ ትውልድ ይህንን ካላደረገ መትረፍ አይችልም። የሶማሌ ወረራ ወቅት እንግዲህ ሶማሌ ኢትዮጵያን ለመውረር ዚያድ ባሬ ሲዘጋጅ አሜሪካ ኢትዮጵያ ወዳጅ ነበረ። አፄ ኃይለስላሴም ጃንሆይ መሳሪያ ሊገዙ የከፈሉትን ገንዘብ ከመከልከል አልፎ ነው እንግዲህ ዚያድ ባሬ ኢትዮጵያን እንዲወር አሜሪካ ዙሮ ሲያግዝና ሊያስወርር የነበረ እና አማራ የሚጠፋበትን ኢትዮጵያ የምትፈርስበት ነገር ሁሌ በተጠነሰሰ ቁጥር በጀት የሚከፍለው አሜሪካ ነው። ጣሊያን በወረረች ጊዜ እንግዲህ አንተም ከዚህ በፊት ጠቅሰዋል፣ እንደውም ከአንተን የሰማሁት መጀመሪያ ለጣሊያን ለታንኮቿ፣ ለጦር መሳሪያዎቿ፣ ለመርከቦቿ እና ለተለያዩ ቁሳቁሶች መኪኖች ነዳጅ ሲያቀርብ የነበረ አሜሪካ ነው። ዛሬም እነዚህ ወራሪ ተገንጣዮች የባንዳ ልጆች ወያኔ ትግሬዎች እና ይሄ ወራሪ የገዳ የኦሮሞማ ርዕዮተ ዓለም ተከታዮች የኦሮሞማ ብልጽግና አማራን በድሮን ሲጨፈጭፍ፣ በታንክ ሲጨፈጭፍ፣ አዝመራ ሲያቃጥል በአይኤምኤፍ እና በወርልድ ባንክ በኩል በጀት የሚፈቅድ አሜሪካ ነው። ውስጥም ገብቶ በየመንደሩ በየሰፈሩ እየዞረ ኤምባሲው አገሪቷን የሚያስተዳድር በእያንዳንዱ ስብሰባ እያደረገ ይህን ሲያደርግ የሚውል ነው እና ኢትዮጵያውያን አይኑን መግለጥ አለበት። ሁልጊዜም አማራ ሲዳከም ጠላቶቻችን ምዕራባውያን ዋና አስተባባሪዎች ናቸው እንድንጠፋ። አማራ ሞተን የማይዘግቡ የኦሮሞ ተገንጣዮችን ወራሪዎችን ግን የሚያሰለጥኑ በጀት የሚፈቅዱ ለተለያየ ስም እንኳን እየሰጡ የሚያደርጉ ናቸው እና ይሄን ሁሉ መረዳት አለብን። ምን ስትል ሰምቻለሁ ከዚህ በፊት ቆይቷል። እንደውም የዛሬ 2 ዓመት አካባቢ ጀምሬ ነው የሰማሁት ከአንተ። ተንጋሎ የተገኘ አማራ ጠላት ከውጭ ይመጣል ብሎ ነው እንጂ የሚጠብቅ ከውስጥ ወገኔ ያለው ደሙን እያፈሰሰ አጥንቱን እየከሰከሰ የታደገው ወገን ያጠፋኛል ይገለኛል ብሎ ስላልጠበቀ ተንጋሎ ተገኘ አማራ ስትል ሰምቻለሁ። እና አሁንም አማራ ተንጋሎ የነበረው ነቅቷል። ግን የነቃውን ለማጥፋት ቅጥረኛ ባንዳዎች ተሰማርተዋል። ቅጥረኛ ባንዳዎች በፈረንጅም ይታገዛሉ፣ በአሜሪካ በምዕራባውያን።
አሜሪካ የሄዱት እነ ይልቃል ጌትነት፣ እነ ገዱ አንዳርጋቸው፣ እነ ልደቱ አያሌው፣ ሌሎችም ቅጥረኛ እነ ገለታው ዘለቀ የሚባል እነዚህ ሌሎችም አሉ። እነዚህ በሙሉ አሜሪካ የገቡት ለዚህ አማራን ትግል ጠልፎ ለመብላት ለወያኔና ለዚህ ለመሸጥ የተሰማሩ ናቸው። እንግዲህ ጠላት ጠላት ነው፣ ወዳጅ ወዳጅ ነው። አማራ ካላሸነፈ ተሸንፎ መኖር አይችልም። ማሸነፍ ብቸኛ ምርጫ ነው እና ለማሸነፍ ደግሞ ቅድሚያ ከውስጥ ማየት ነው። ከውጭ ያለውን አከርካሪ ሰብረን አይተነዋል። ስንት ዓመት የተሰራን ጸረ አማራነት በአንዴ የሰባበረው ፋኖ አስገብቶ 4 ኪሎን ተቆጣጥሮ በኢትዮጵያ ስር ነቀል ለውጥ የሚያውጅበትን ጊዜ መልሶ ያጠፋው ቅጥረኛ ባንዳዎች ናቸው። አድማጭ ተመልካቾቻችን በኢትዮጵያ ምድር ስር ነቀል ለውጥ መታወጅ የኢትዮጵያውያን ሕልውና መከበር መሆኑን በማወቅ ይሄን ለማድረግ ቅጥረኛ ትግል የሚጀምረው ከቤት ነው። ኮሚኒስቶች ሪቮሉሽን ስታርት ፍሮም ሆም ይላሉ። ኮሚኒስቶች ትግል ከቤት ነው የሚጀምረው ነው እና ከቤት ነው ቆሻሻ መውጣት ያለበት። አሁን ተብትበው የያዙን ቅጥረኛ ባንዳዎች በውጭም በውስጥም አሉ እና እነዛ ጋር እንዝመት እላለሁ። ዶክተር አንድ ነገር ልጨምር መሰለኝ ላንተ ምንም እንትንም ላይ የለም። ብዙውን እንትን ብለነዋል። ዋናው እንግዲህ ትልቅ ዕድሜና ብርታት ለወገኖቻችን ለፋኖች እና ደጀን ለሆነው የአማራ ሕዝብ ብርታቱን ይስጥልን ነው። ሀገራችን ከጠላት የምትገላገልበትና የጥቁር ዘር መመኪያ ትምክህት የሆነው አማራ ስፍራውን የሚይዝበት ጊዜ ሩቅ እንዳይሆን አምላክ ይርዳን። ምንም ጥርጥር የለውም። እስላም ክርስቲያኑ አማራ ዛሬ ከመቼውም አንድ እየሆነ ነው። ሊለያዩት የሞከሩ እነኛ አረመኔዎች ከትላንት ወዲያ ሳሰሙ አልቀረም። አበሻቅጠው ሸኝተውታል ጠላትን እና ምንድን ነው አማራ ካበረ ምንም አንደኛ እውነትን የተከተለ ሕዝብ እውነት ነውና የሚያሸንፍ የነብር ራስ ይሆናል አማራ። በየቀኑ እየሆነም ነው። ምንም ስጋት የሌለኝ እኔ ምናልባት ቀናቱ ረዘም ሊል ይችል እንደሆን እንጂ በየቀኑ የሚቀሰቀሰው አማራ፣ በየቀኑ ጠላቱን እያወቀ የሚሄደው አማራ ማዕበል እንደሚፈጥር ጥርጥር የለኝምና ድሉ ሩቅ አይመስለኝም። በዛች ልጓጭ። አመሰግናለሁ ዶክተር። እውነት ነው፣ ዳግማዊ አድዋ ነው የሚሆነው። ምክንያቱም ይሄ በአረቡም በነጩም በምዕራባውያንም አገር ውስጥ ባሉት ወራሪዎችም ተገንጣዮች ዘረኞችም የተተበተበ ትግል ስለሆነ ዳግማዊ አድዋ ነው የሚሆነው። ይሄ ደግሞ አይቀሬ ነው። የተኛውን በሬ ነካክተው አደረጉት አውሬ ብሎ የተረተ ራሱ አማራ ነው እና እኔ ደጋግሜ የማነሳው ይሄ ቅጥረኛ ባንዳው ነው ትግሉን የያዘውና ለሀቅ ለእውነት ስንቆም ከውስጥ ነው ማየት ያለብን። ወሬ የሚያወሩት በፎቶ አርበኛ የሆኑት የፕሮፓጋንዳ ጀግና የሆኑት ቅጥረኞች ትግላችን የተበተቡት ወደ ውስጥ ነገር እየነዙ አንዴ ከወያኔ ጋር፣ አንዴ ከኦነግ ጋር፣ አንዴ ከነስብሐት ነጋ ጋር፣ አንዴ ከምን ጋር እያደረጉ የሚያምታቱትን በጊዜ ቦታ ካልተያዘ አሁን የሚከፈለው የህይወት ዋጋ ከፍተኛ ስለሆነ ያ ምንም የማያውቅ ምስኪን ኢቭን ህይወቱን እንኳን ሊሰዋ ሲወጣ ማሸነፍ ምን ማለት ነው፣ የትግሉ መጨረሻ ምን እንደሆነ እንኳን የነገረው አመራር የለም እና ይሄ ስማቸው የገነኑ የፋኖ መሪዎች አብዛኞች ቅጥረኛ ባንዳዎች ስለሆኑ እዛ ጋ ነው ትኩረት። ውስጥን ማጥራት ላይ ነው። የመጣንበትን መንገድ መፈተሽ፣ ትግሉ የት ደረሰ። ያኔ በተቀጣጠለበት ወቅት ላይ ይሄ በውጭም በውስጥም ያለው የሚይዘውን አጦ ግራ ገብቶት ነበረና ሚዲያውም ምኑም 99% የጠላት ሚዲያ የሆነው ሁሉ የሚጨብጠውን አጦ ነበር። ግን ቅጥረኛ ባንዳዎች ከፊት ሲመጡ ወደ ወሬነት ተቀየረ። ቀስ እያለ እየተቀዛቀዘ የተመታው ብአዴንም ተመልሶ ቦታውን መያዝ ጀመረና አሁንም ቢሆን ጠላት አከርካሪው የተሰበረ ስለሆነ ማምሻም ዕድሜ ነው እያለ ነው። በዚህም እዛም አንዴ የእምነት ነገር ይመዛል፣ አንዴ የማያደርገው ነገር የለም። እንዳበደ ውሻ ሁሉን ይነክሳል። የዚህ ሁሉ መሰረቱ ቅጥረኛ ባንዳው ነው። ቅጥረኛ ባንዳን ካጸዳን የጠላት ጆሮ
ዓይን እግር እጁ ነው የሚያገለግል ስለሌለ ትግላችን በአጭር ቀን ይቋጫል እላለሁ። አድማጭ ተመልካቾቻችን የዛሬው ዝግጅት እዚህ ጋር ጨርሻለሁ። ዝግጅታችን ለሁሉም እንዲደርስ ዘመድ ቴሌቪዥንን እናግዝ እና በርታ ባለቤት እንሁን እያልኩ በዘመድ ሳተላይት ቲቪ ደግሞ ማየት እና መከታተል ለማትችሉ ፍኖተ አማራ ዩቲዩብ ቻናል አለ። በፍኖተ አማራ ዩቲዩብ ቻናል መከታተል ይቻላል። ዶክተር ደብሩ በጣም አመሰግናለሁ። በሚቀጥለው በሌላ ዝግጅት እስከምንገናኝ አንተንም እያመሰገንኩ አድማጭ ተመልካችንም ልሰናበት። እግዚአብሔር ይስጥልኝ።